አንተን ደስ እንዲል ብዬ እኮ ነው። ማን ንገሪ። ሻለቃ አባቴ ይቅርታ። አትጥሪኝ፣ ስሜን አትጥሪኝ። ሳልገድሽ ንገሪኝ፣ ንገሪኝ። እዚህ ፍና አድርጌ ሳልገድሽ ንገሪኝ። መንግስቱ ኃይለማርያም ሙባንቺን በወደዳት ልክ እወዳለሁ። ወይኔ ወዱ ዘራፍ ወዱ። እንዴት አደርክሽ ሻለቃ አባቴ? ደህና አደርሽ አንድነት፣ እንደምን አደርሽ? ሃሌሉያ ታላቅ ምስራች እያበላሽ እያጠጣሽ ያሳደግሽ በእናትነት እያለበስሽ ወዴት ያለ መስታወት በህይወቴ የምከፍለው ሰላም ሻለቃ አደራሽ ቦርሳዬ። አረንቱ ችግር የለውም። ትምህርቱን ግን የምትማሪው ሱቄን ቦርሳ ማስቀመጫ አድርግሽ አይደለ? በቃ እንደተለመደው ሰዓት ሲደርስ መጥቼ ወስደዋለሁ። ምንድነው ይሄ? ኧረ ቢያንስ እንኳን በሰላምታ እንግባባ። ውዴ ጭራሽ በቤብ ዘመን ውዴ ትይኛለሽ? እናቴ ሻለቃ አባቴ አንድ ቀን በስሙ ጠርተው አታውቅም። ውዴ ነበር የምትለው። ወይኔ ሳሚ፣ ቆይ አንቺ ስንት ዓመት ላይ ነው የቆምሽው? መቼ ተቀመጠ? ወይ ካልሆነ አለሜ ልበል። ትሰምኛለሽ? እኔ ፋራ አሰልጣኝ መባል ሰልችቶኛል። የዘመኑ ሰው ስትሆኝ እንገናኝ። ውዴ ይኸውልህ አለሜ አንድ እውነት ልንገርህ፣ መንግስቱ ኃይለማርያም ሙባንቺን በወደዳት ልክ እወዳለሁ። መስዋዕትነት የምከፍልልህ ህልውናዬ ነህ። ሴትዮ እስኪ መጀመሪያ አለባበስሽን ቀይሪ። ቢያንስ እኔ ጋር ስትመጭ ደህና ነገር ለብሰሽ ነው። ዛሬ ደግሞ ፀጉርሽ ምንድን ነው? እንደ ዘመኑ ሰውን ተወደኝ የለ አንተን ለማስደሰት በሹክ ያተኩሽ ይሆን። የምትወደው መጽሐፍ ምንድነው? ትኩሳት። የኔን ልንገር፣ አምራጦ የሶማሌው አምባገነን መሪ ዚያድ ባሬ ምስራቅ ኢትዮጵያን በወረረበት ወቅት አባቶቻችን ያደረጉት ታላቅ ተጋድሎና ድል ይዞ የሚገኝ ድንቅ የድንቆች ድንቅ የሆነ መጽሐፍ። እኔ እኮ የፍቅር መስሎኝ ነበርኩ። የፍቅርም አለው። ይልቅ ፍቅር ስትል ምን ትዝ አለኝ መሰለህ? እናቴና ሻለቃ አባቴ እንዴት እንደተገናኙ ታውቃለህ? የእድገት በህብረት ዘመቻ ሄደው ነው። በወቅቱ ዘመቻውን የሚመሩት ጓድ መንግስቱ ኃይለማርያም ስለነበር የተጠራው ሁሉ ወደደም ጠላም ዘመቻውን ይቀላቀል ነበር። ታዲያ ይህን ጊዜ እናቴ ከሐረርጌ አባቴ ከሰሜን የዘመቻው አካል። ኧረ እባክሽ የእናንተ ቤት ያለፈ ታሪክና ዘመቻ ነው የሰለቸኝ። ይሄ ከነበረ ስለ ፊልድ ማርሻል ኤርዌል ልንገርህ። ይገርምሃል፣ ፊልድ ማርሻል ኤርዌል። አረው ስለ ወዲታችን እናውራ ወይ ካልሆነ እንጠጣ እንዴ? አንድነት ነኝ። አውቄሻለሁ። አንተ ለኔ ድንበሬ ነህ። አንተ ለኔ ሞቴን የማስቀድምልህ መስዋዕትነት የምከፍልልህ ህልውናዬ ነህ። ሴትዮ እስኪ መጀመሪያ አለባበስሽን ቀይሪ። ቢያንስ እኔ ጋር ስትመጭ ደህና ነገር ለብሰሽ ነው። ኤአይ ካፌ የብዙዎቻችን ህይወት አቅሏል። ኤአይ ካፌ እንግዲህ ዛሬ ስራውን በይፋ ጀምሯል። ኤአይ ካፌ ምን ይሰራል ካላችሁ የእናንተን ህይወት ቅልል አድርጎ ይሰራላችኋል። አንደኛ ዩቲዩብ መስራት ፈልጋችሁ ስክሪፕት ላጠራችሁ፣ ቲክቶክ መስራት ፈልጋችሁ ስክሪፕት ላጠራችሁ፣ ተምኔል
ለዩቲዩብ ቪዲዮ ቫይራል አልወጣ ላላችሁ መፍትሄው ኤአይ ካፌ ይዞላችሁ መጥቷል። በዋናነት ስክሪፕት ስትፈልጉ ሙሉ የፊልም ድራማ መስራት ይችላል። ሁለተኛው ደግሞ ምንድነው ሎጎ፣ የማንኛውም ድርጅት ሎጎ ፕሮፌሽናል በሆነ ለድርጅታችሁ በሚመጥን መልኩ እንሰራላችኋለን። ደንበኛ በሚስብ መንገድ አድርገን እንሰራላችኋለን። ሌላው ምንድነው ትርጉም ማንኛውም ቋንቋ ወደ ፈለጉት ቋንቋ ተርጉመን መስጠት እንችላለን። እነዚህን አገልግሎቶች ስትፈልጉ ኮንታክት ማድረግ ትችላላችሁ። አመሰግናለሁ። ለሁሉም እንዲደርስ ሼር፣ ኮፒ ሊንክ አድርጉልኝ። መልካም ቀን። አንተ እንደስ እንዲል ብዬ እኮ ነው። እንደ ማንኛውም ተራ ልብስ አይደለም። አንቺ ይሄ እንደ ማንኛውም ተራ ልብስ አይደለም። ስንት መስዋዕት ተከፍሎበት እንደመጣ ታውቂያለሽ? ስሚ፣ የተከበሩ ሰዎችና ትልልቅ ባለስልጣናቶች ባሉበት የምለብሰው ልብሴ ነው። እንደ ማንኛውም ነገር ዝም ብለሽ ትጠይዋለሽ? እና የድሮ ወታደር መስለሽ ከቸተ ያለሽ እንዴ? አንተ እንደስ እንዲል ብዬ እኮ ነው። ማንም ደስ ይበለው የዝማ እንጂ የኔ ክብር ልብስ የለበሽለት ልጅ እንጂ ማን አባቱ የኔ የክብር ልብስ የለበሽለት ምንድን ነው እንደዚህ የምትሆኚው? ተናገሪ። ለማን ብለሽ ነው የኔን የክብር ልብስ የለበሽለት እኮ? ተናገሪ። ለማን ብለሽ ነው? ለማን ብለሽ? አንተ አውሬ የት ሆነ ነው አንድ ልጅ ልትበላ የቋመጥከው? የረገጥከውን እሳት አላወቅም። ነፍስና ስጋን እለያለሁ። እገድልሃለሁ። አሁን ወደ ውስጥ ቀጥ ብለሽ ማን እንደሆነ ታውጫለሽ። ወይኔ ሻለቃ፣ ወይኔ ዝም በይ። ዋጋሽ ንገሪኝ እኮ ነው የምልሽ። ዝም በይ። ማን ንገሪኝ። ሻለቃ አባቴ፣ ይቅርታ። አትጥሪኝ፣ ስሜን አትጥሪኝ። ሳልገድልሽ ንገሪኝ። እዚህ ፍና አድርጌ ሳልገድልሽ ንገሪኝ። ቀና ማለት የምትፈልጊ ከሆነ ተናገሪ። እሺ፣ እናገራለሁ። ማን ነው እሱ? ከአንቺ ምንድን ነው የሚፈልገው? እሱ አይደለም የሚፈልገው። እና ማን ነው? እኔ ነኝ የምፈልገው። ወይኔ ሻለቃ፣ ሳም ይባላል። በጣም ነው የምወደው። እኔ ያለ እሱ መኖር አልችልም። ያላየሁትን ህይወት ነው ያሳየኝ። ማን አባቱ? ማን አባቱ እንደሆነ ትናገሪያለሽ። እኔ ነኝ
እኔን ለመፈለግ የትም ድረስ መሄድ አይጠበቅብኝ። አንተ ነህ ወሮ በላው እርጋጥ። እኔ ነኝ ሻለቃ። ምን ማለት ሻለቃ አባቴ? ሻለቃ ዝም በይ አንቺ፣ ዝም በይ፣ ዞር በይ አንቺ ዘግዛላ። እኔ ወዳታለሁ። እንደማትወዳት አውቃለሁ። ደውላ ስትለምን ሰምቻለሁ። ግን ለማን ብለህ ነው ጀግና የሚሰጠውን ደረት የምትሰጠው? እኔ እሷን ሳይሆን እርሱ የጫኑባትን አለባበስና ኋላ ቀር አስተሳሰብ ነው የጠላሁት። እርሷ አብሮ አደጌ ናት። ዘመኑን ባትመስልም ከሷ ውጪ በልቤ ሰው የለም። አሁን አይዟችሁ የደስታ